ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። አሰሪዎች የአደጋ መከላከያ መሳሪያዎች ለሰራተኞቻቸው ማሟላት እንደሚገባቸው በጎንደር ከተማ በተለያዩ የሙያ ዘርፎች ተሰማርተው የሚገኙ ሰራተኞች አስታወቁም። በስራ ቦታ ላይ ሊከሰቱ የሚችሉ አደጋዎችን ለመከላከል አሰሪዎች አስፈላጊ የቅድመ አደጋ መከላከያ መሳሪያዎችን የማሟላት ግዴታቸውን እንዲወጡ እየሰራ መሆኑን የጎንደር ከተማ አስተዳደር ስራና ክህሎት መምሪያ አስታውቋል። ለህይወት ኃይሉ ዘገባ አገኘው አባ ያቀርበዋል። ደህንነቱ ያልተጠበቀ የስራ ቦታ መኖርና ሰራተኞች በስራ ቦታ ላይ ያሉ አደጋን መቀነስም ሆነ መከላከል የሚችሉ የተለያዩ የቁሳቁስ አይነቶችን በተገቢው ሁኔታ ለመጠቀም በሰዎች ደህንነት ላይ የሚያስከትሉት ጉዳት ከፍተኛ ነው። ለዚህ ደግሞ በጎንደር ከተማ በቤትና የቢሮ እቃዎች ማምረቻ ዘርፍ ተሰማርተው የሚገኙት አቶ ኪሮስ ተወልደ ማሳያ ናቸው። አቶ ኪሮስ የአካል ደህንነት መጠበቅ የሚያስችል የእጅ ጓንት ባለመጠቀማቸው ምክንያት የደረሰባቸውን አደጋ እንዲህ ያስታውሱታል። ስራ ላይ አደጋ እኔም ተጎድቼ ስለነበርኩ ማለት ነው። ከዚህ በፊት ሌላ ድርጅት ውስጥ እየሰራው ተጎድቻለሁ። እኔም ራሴን ባለመጠበቅም የድርጅቱም ሴፍቲ ባለመኖር ማሽኖቹ ከሴፍቲ የጸዱ ስላልነበሩ አደጋ ላይ ጉዳት ደርሶብኛል። በተለምዶ ነው የምንሰራው፣ በልምድ ነው። አብዛኛውኑ ከትምህርት ቤት የወጣ አይደለም። እንደ የእጅ ጓንት፣ የደህንነት መጠበቂያ ጫማና መሰል ቁሳቁስን እንደየስራ ባህሪውና መደብ የስራ ላይ ደህንነት መጠበቂያ መሳሪያዎችን መጠቀም ሰዎችን ከአካል ጉዳትና ሞት የመከላከል አቅማቸው ከፍተኛ መሆኑን በጎንደር ከተማ በተለያዩ የስራ ዘርፎች የተሰማሩ ሰራተኞች አጫውተውናል። ይሁን እንጂ የደህንነት መከላከያ መሳሪያዎች በሚፈለገው ልክ እየቀረበላቸው አለመሆኑን ያስረዳሉ። ግዛቸው አርቀው እባላለሁኝ። ቀበሌ 16 እዚህ ጎንደር ነው የምኖረው። ያው እዚህ የምሰራው እዚህ አውራ ጎዳና ነው። እኔ የጉልበት ሰራተኛ ነኝ። ለምሳሌ አልባሳትን በተመለከተ ያው ብዙ ችግሮች አሉ። ይሄን አሁን ለምሳሌ በግሌ ነው የገዛሁትኝ። ያው ምክንያቱም ስራ ስሰራ ስለሚያስፈልገኝ፣ ምክንያቱም ይህን ካለበስኩ ሌላ ተጨማሪ ወጪ ስለሚዳርግ በማለት ያው ገዝቼ ነው የምተዳደረው። ባይሽ ሞገስ ይባላል ነው። ሚስማር እንዳይወጋን ጫማ ያስፈልገናል፣ ሙሉ ጫማ። ሲቀጥል አሁን ቤተሰሞን ራሱ ስንሰነበት ቆሻሻ እያወጣን የሰነበትን ግን ጓንት የለም። ስሜ ተሻለ አለሙ ይባላል። በብየዳ ስራ ነው የምተዳደር። መነጽሮች፣ ቱታዎች ማሟላት ግድ ነው። አደጋ እንዳንጋለጥ ሴፍቲ ጫማ፣ ቱታ፣ መነጽር ከአደጋ ነጻ ደግሞ አሰሪው ይሄን ማቅረብ የሱ ግዴታ መሆን አለበት። አስተያየት ሰጪዎቹ የስራ ላይ ደህንነትን ለማረጋገጥ አሰሪዎች ግዴታቸውን እንዲወጡ፣ ምቹ ሁኔታ ውስጥ የሚገኙ ሰራተኞች ደግሞ የአደጋ መከላከያ መሳሪያዎችን የመጠቀም ልምዳቸውን ማዳበር እንደሚገባቸው አንስተዋል። ባለሀብቶች ዋጋ ጨምረው ስላሰሩ ብቻ የሰውን ጤንነት ምስማር ይወጋል ወይም ደግሞ ገደል ይወድቃል ምናምን አይነት ነገር አሁን ይሄን ታሳቢ የሚያደርገው የለም። ብዙ ጊዜ ግን እንደ ሰው ማሰብ ካለበት ገንዘቡን ብቻ መክፈል ሳይሆን ያለበት በቃ ሰው እንደ ሰውነቱ ተከብሮ በቃ የሰው ነገ ቢኖር ነው ነገ እኔም ማድግ ፎቅም ብሰራ ብለወጥም ከነዚህ ሰዎች ጋር ነው ብሎ ሰውን እንደራሱ ሀብት ቆጥሮ እንክብካቤ በቃ የተለየ ነገር ማድረግ እንዳለበት ነው እኔ ማስብ። ሰራተኛው ደግሞ ግዴታው ደግሞ የተዘጋጀለትን ቱታም ጫማም ልብሱ የመስራት ደግሞ ግዴታ አለበት። አሁን እኛ ስላልቀረበልን ምን ሰራው ባገኘነው ነገር ነው። ቢቀርብልን እኛም እንደሚያስጠይቀን እናውቃለን። አሰሪዎች የአደጋ መከላከያ መሳሪያዎች ለሰራተኞቻቸው እንዲያሟሉ፣ ሰራተኞች ደግሞ በማንኛውም የስራ ጊዜ መከላከያ መሳሪያዎችን እንዲጠቀሙ ተደጋጋሚ የግንዛቤ ትምህርት እየተሰጠ እንደሚገኝ የጎንደር ከተማ አስተዳደር ስራና ክህሎት መምሪያ የስራ ሁኔታ ተቆጣጣሪ የሆኑት ወይዘሮ አለምፀሐይ በየነ አስታውቀዋል። አሰሪና ሰራተኛዎች ቁጥር 1156 አንቀጽ 12 ላይ የአሰሪው ግዴታ ላይ ለአደጋ እንዳይጋለጡ የአደጋ መከላከያ አልባሳትን እንዲያስቀምጡ የማቅረብ ግዴታ እንዳለበት አስቀምጦታል። ያን መሰረት አድርጎ አሰሪዎች የሚያቀርቡት ሰራተኛው ለመጠቀም ፍላጎት የለውም ነው የሚሉን። ነገር ግን ሰራተኞችን ስንጠይቃቸው ደግሞ መሽቀረበልን የሚል ጥያቄዎች ይመጣሉና እነሱን ለማስማማት እንግዲህ ሁለቱንም አንድ ላይ አድርገን የማነጋገር ስራዎችን ሰርተን እዛ ላይ ያለውን ወደ ጥቅም ላይ እንዲውል የምናደርግበት ነገር አለ። ለጤና ተቋማት የሚደረጉ ድጋፎች ጥራት ያለው የሕክምና አገልግሎት ለመስጠትና የህብረተሰቡን እንግልት ለመቀነስ ከፍተኛ ፋይዳ እንዳላቸው የወልቃይት ጠገዴ ሰቲት ሁመራ ዞን ጤና መምሪያ አስታወቀ።
እምቲአይ የተባለው ግብረሰናይ ድርጅት 5 ሚሊዮን ብር በሚጠጋ ወጪ የተገዙ የሕክምና መሳሪያዎችን ለዞኑ የጤና ተቋማት ድጋፍ አድርጓል። አምሳሉ አሞኘ ተጨማሪ ዘገባ ይዟል። በጤና ተቋማት የሚስተዋሉ የግብዓት እጥረቶችን ለመቅረፍ መንግስታዊ ያልሆኑ ተቋማት ትብብር ወሳኝ መሆኑ ይታመናል። በዚህም መሰረት ኤምቲአይ የተባለ ግብረሰናይ ድርጅት በሁመራና በማይካድራ ከተማ ለሚገኙ ጤና ጣቢያዎችና ሆስፒታሎች የቁሳቁስ ድጋፍ አድርጓል። ድጋፉ የጤና ተቋማቱን የአገልግሎት አሰጣጥ ጥራት ለማሻሻልና የእናቶችን የወሊድ ክትትል ውጤታማ ለማድረግ ከፍተኛ ፋይዳ እንደሚኖረው የሁመራ ጠቅላላ ሆስፒታል ስራ አስኪያጅ በላቸው ፈረደና የማይካድራ ከተማ ከንቲባ ሙሉጌታ መብራቱ ገልጸዋል። ለሁመራ ሆስፒታል የምርመራ ደረጃውና አይነቱ ጥራቱ በከፍተኛ ደረጃ ያሻሽላል ብለን የምንጠብቀው ኬሚስትሪ ማሽን ዛሬ ድጋፍ አድርገውልናል። ኤምቲአይ እስካሁን ድረስ ይህ ማሽን አልነበረም። ታካሚዎች ወደ ውጭ እንልካለን ወይ ሪፈር ይባላሉ። ስፔሻሊስቶች አሉ፣ ግን ማሽኑ ባለመኖሩ ምክንያት አንደኛ በሽታ ለመለየት ነው የሚያገለግለው፣ ሁለተኛ ሕክምና ክትትሉን ለመቆጣጠር ያገለግላል። በሶስተኛ ደረጃ እነዚህ ያልኳቸው ሪፈር ማለት ይቀንሳል። የተገልጋዮቻችን እርካታን በዛ ደረጃ ይጨምር ማሽን ነውና ትልቅ ድጋፍ ነው ያደረጉልን። አሁን የተደረገልን ስፔሻሊ የሲቪሲ ማሽኑና የአልትራሳውንድ ማሽኑ እንደ ከተማ መስተዳደሩ በጣም ትልቅ ከሚባሉ እንግልቶች የሚቀርፍልን ነው። የእናቶች የወሊድ ክትትላቸው የዳበረና ዘመናዊ ሆኖ እንዲሆን በየጊዜው ልጅና እናት ጤና ሆኖ እንዲወልዱ ከማድረግ አኳያ የሚያደርገውን ትልቅ ፋይዳ ነው። የጤና ተቋማትን ውጤታማ ለማድረግ የአጋር አካላት ትብብር አስፈላጊ መሆኑን የዞኑ ጤና መምሪያ ኃላፊ ስማቸው ግደይ ጠቁመዋል። የሚደረጉ ድጋፎች የአገልግሎት አሰጣጥ ጥራትን በመጨመር የህብረተሰቡን እንግልት ለመቀነስ ትልቅ ድርሻ እንዳላቸውም ገልጸዋል። ጤና ተቋማት በመንግስት ብቻ አይደለም እና ከመንግስት ውጪም አጋር አካላቶች አግዘው ነው ውጤት ሊመጣ የሚችለው። አንዱ ሪፈራልን ይቀንሳል፣ የሰውን እንግልትን ይቀንሳል። በህክምና አገልግሎታችንም ጥራት ያለው አገልግሎት እንድንሰጣና በውጤት የታጀበ እንዲሆን የበኩላቸው አስተዋጽኦ ያደርጋሉና ለዚህ መሰል ድጋፎች ሲመጡ ተቋማት ደረጃቸውን ከፍ እያለ እየሄደ አገልግሎታቸው እየተሻሻለ የሚሄድበት ሁኔታ በጣም ሰፊ። ድርጅቱ የጤና ባለሙያዎችን በማሰማራት መድኃኒቶችንና የህክምና መሳሪያዎችን በማቅረብ የዛሬውን ድጋፍ ጨምሮ እስካሁን ከ16 ሚሊዮን ብር በላይ ወጪ በማድረግ እየደገፈ መሆኑን የኤምቲአይ የሁመራና የማይካድራ ቀጠና አስተባባሪ ዶክተር አበባሊ አስረድተዋል። የመጀመሪያ ዙር ወደ 4.6 ሚሊዮን ብር የሚገመት ሜዲኬሽኖችና ማይነር የሆኑ የህክምና መሳሪያዎች አስገብተናል። በሁለተኛው ዙር ደግሞ የ2.6 የሚገመቱ የህክምና መሳሪያዎች ኤስሲ ኬርቴከር ፉድ እና አይፒሲ ማቴሪያል ፈርኒቸሮችን ወደ 2.1 ሚሊዮን ብር የሚገመት አስገብተናል። በባለፈው የአይን ሞራ ግርዶሽ ህክምና ነበረ፣ እሱንም ወደ 1.8 ሚሊዮን ብር አካባቢ። ጠቅላላ እነዚህ እስካሁን ኤምአር1 እስከ ኤምአር3 ያሉት ወደ 16 ሚሊዮን ብር አካባቢ የሚገመቱ ናቸው። ለተደረገው ድጋፍ ምስጋና ያቀረቡት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ግብረሰናይ ድርጅቶች ለተቋቋሙለት ዓላማ በትጋት መስራት እንዳለባቸው አሳስበዋል። ቀና ሆኖ በጎ ሆኖ ድጋፍ የሚሰጡትን እናመሰግናለን። በቅድሚያ መደጋገፍ ያስፈልጋል። ግብረሰናይ ድርጅቶች የተሰማሩበት ዓላማ አላቸው። ከተሰማሩበት ዓላማ አንዱ ዘርፍ የጤናን ተቋማት የግብዓት እጥረትን ማሟላት ነው። ኤምቲአይን በዚህ አጋጣሚ እናመሰግናለን። ቀጣይ በዚህ ተጠናክሮ መቀጠል አለበት። የተሰጣቸው ዓላማ መሰረት አድርገው እንዲሰሩ ነው ማሳሰብ የምፈልገው እንደ ዞን አስተዳደር። በዞኑ የሚገኙ ጤና ተቋማት ያለባቸውን የግብዓት እጥረት በዘላቂነት ለመቅረፍ እንዲህ አይነት ድጋፎች ተጠናክረው እንዲቀጥሉ ጥሪ ቀርቧል። የማህበረሰብ አቀፍ መድኃኒት መደብር በአቅራቢያቸው መከፈቱ ከጤና ተቋማት የማይገኙ የመድኃኒት አይነቶችን በተመጣጣኝ ዋጋ እንዲያገኙ ማስቻሉን የምስራቅ ደንቢያ ወረዳ ነዋሪዎች ተናገሩ። ማህበረሰብ አቀፍ መድኃኒት ቤቶችን በወረዳው ለማስፋፋት በእቅድ እየሰራ መሆኑን የወረዳው ጤና ጥበቃ ጽሕፈት ቤት አስታውቋል። ኃይሉ ማሞ እንደሚከተል ያቀርባል። በማዕከላዊ ጎንደር ዞን የምስራቅ ደንቢያ ወረዳ አስተዳደር በወረዳው የሚገኙ የጤና መድን ተጠቃሚ አባላት የሚገጥማቸውን የመድኃኒት አቅርቦት ችግር ለመፍታት ማሩ ቀመስ ደንቢያ የማህበረሰብ አቀፍ መድኃኒት መደብር በሚል የማህበረሰብ መድኃኒት ቤት አቋቁሞ እየሰራ ነው። መድኃኒት ቤቱ ተቋቁሞ ወደ ስራ መግባቱ ከጤና ተቋማት የማይገኙ የመድኃኒት አይነቶችን በአቅራቢያቸው በተመጣጣኝ ዋጋ እንዲያገኙ ያስቻላቸው መሆኑን ተገልጋዮች ተናግረዋል። እናንዬ ደምስ ይባላለሁ። ያው ከዚሁ ከተማ ኗሪ ነኝ። መድኃኒት በጤና ጣቢያ እንዲሁ ወደ ሆስፒታልም ስንላክ ሆስፒታልም የማይገኝበት አጋጣሚ አለ። ልጄ ታማ ቀይ መስቀል ጎንደር ድረስ መድኃኒቱ ታጦ ማለት ነው የገዛውበት አጋጣሚ አለ። አሁን በዚህ አካባቢ በእኛው አካባቢ ራሳቸው በዚህች ወረዳ ማገኘቱ
ጥሩ ነው ብዬ ነው ማምነው። አስማሩ ክብረት እባላለሁ። ህፃን ይሄ ያሞብኝ የሳምባ ምች ብለው ታሞ እና የሆነ ሹሩፕ ነገር ነው ያዘዙልኝ። ይሄ መከፈቱ ለኛ ትልቅ አድቫንስ ነው። ለኛ ያው መድኃኒት ወደዚህ እንላካለን፣ መድኃኒት እንጠቀማለን እና ለዚህ በጣም አሪፍ ነገር ነው። የአገልግሎቱ በጤና ጣቢያ ተመርምረን መድኃኒቱ የለም ከግል ግዙ ስንባል በውድ ዋጋ እየገዛን እንጠቀማለን። አሁን ግን በጣም አሪፍ ሆኖልናል። ዋጋውም በጣም ቀላል ነው። በደንብ እየተጠቀምንበት ነው ያለነው። የማህበረሰብ አቀፍ መድኃኒት መደብር በአቅራቢያቸው መከፈቱ ዘርፈ ብዙ ጥቅም መኖሩን ያስረዱት አስተያየት ሰጪዎቹ የተጀመረው ተስፋ ሰጪ አገልግሎት በቀጣይም ተጠናክሮ እንዲቀጥል ጠይቀዋል። ለወደፊቱ በቃ ሁሉ ነገር እንዲሟላልን በተለይ ያው ለህፃኖች የህፃኖች ሹሩፕ ያው ድንገተኛ ንፋስ ሲመታቸው ህፃናቶች ለነሱ የተሟላ መድኃኒት ቢኖር ጥሩ ነው። አገልግሎቱ በዚሁ ቢቀጥልና የቀሩ መድኃኒቶች ወይም ደግሞ በዚህ ውስጥ የማይገኙ መድኃኒቶች ቢሟሉ ቀጣይነት ቢኖረው ነው ምንኔ። ቀጣይነት ያለው የመድኃኒት አቅርቦት ቢኖር በሚል ተገልጋዮች ላነሱት ሀሳብ መልስ የሰጡት የምስራቅ ደንቢያ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ ሲስተር ጦይባ አህመድ ናቸው። ኃላፊዋ የተሻለ የመድኃኒት አቅርቦት እንዲኖር በማድረግ የደንበኞችን ፍላጎት ለማሟላት ከመድኃኒት አቅራቢ ድርጅቶች ጋር በቅርበት እየተሰራ መሆኑን አስረድተዋል። ማህበረሰቡ ከጤና ተቋም የሌለውን መድኃኒት ከውጭ በመግዛት እየተንገላታ ስለሆነ መንግስትም እንደ አንድ ኢኒሼቲቭ ይዞ እየሰራበት ስለሆነ እኛም እንደ ወረዳ ከዚህ ኢኒሼቲቭ ተቀላቅለናል እና እስካሁን የለም ያልነው ነገር የለንም። ከዚህ ከፋርማሲው ላይ የለም ያልነው ነገር የለም። ግን ደግሞ ቫይታል የሆኑ ብዙ ጊዜ ማንጠቀምባቸው መድኃኒቶች አንዳንዴ የሚጠየቁ መድኃኒቶችም ስላሉ ከኢብሳ በተጨማሪ ሌሎችም የመንግስት የመድኃኒት አቅራቢ ድርጅቶች አሉ። ከነሱ ጋር ኮሚኒኬት እያደረግን ነው። የሌሉን ነገሮችን እየጻፍን ለነሱ እያሳወቅን ነው። እነሱን ጨምረን አፈላልገን ለማምጣት ዝግጅት ላይ ነው ያለን። በምስራቅ ደንቢያ ወረዳ 5 ጤና ጣቢያዎች የሚገኙ የጤና መድን ተጠቃሚዎችን ፍላጎት ለማሟላት አሁን አገልግሎት እየሰጠ ካለው የማሩ ቀመስ ደንቢያ የማህበረሰብ አቀፍ መድኃኒት መደብር በተጨማሪ 2 መድኃኒት ቤቶችን ለመክፈት ዝግጅት መደረጉንም ኃላፊዋ ተናግረዋል። 5 ጤና ጣቢያዎች አሉን። እንግዲህ ለነዚህ 5 ጤና ጣቢያዎች ይሄ ፋርማሲ በቂ ነው ብለን አናስብም። አንደኛ እንደ ከተማም አንድ ተጨማሪ ያስፈልገናል ብለን ተነጋግረናል። እንደ ወረዳም ከዚህ በተጨማሪ አይምባና ሮቢት የሚባሉ ንዑስ ወረዳዎች ስላሉን ከነሱ ላይም የማስፋት ስራ ለመስራት የቅድመ ዝግጅት ስራዎችን ጨርሰናል። በማዕከላዊ ጎንደር ዞን የምስራቅ ደንቢያ ወረዳ አስተዳደር የጤና መድን አባላት የሚገጥማቸውን የመድኃኒት አቅርቦት ችግር ለመቅረፍ ያቋቋመው የመድኃኒት መደብር የተሻለ አገልግሎት እንዲሰጥ ለማድረግ ከ3 ሚሊዮን ብር በላይ ድጋፍ ማድረጉም ተጠቁሟል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።